He was the first man in U.S. history to hijack a plane for ransom. He leapt out of a commercial jet with a parachute, $200,000, and was never seen again, dead or alive. ከደመና የወረደው ጀት የዲቢ ኩፐር ፍጹም ወንጀል ሚስጥር። አሜሪካ የገና በዓል ዋዜማ በሆነው በዚያ ቀዝቃዛ ምሽት ታሪክ ይለወጣል ብሎ ማንም አልገመተም። ዲቢ ኩፐር የእውነተኛ ስሙ ማንነት የጠፋ ሚስጥር የሆነው ሰው የሰሜን ምዕራብ ኦሬንት አየር መንገድ በረራ 305 ላይ በፖርትላንድ ኦሪገን ተሳፈረ። እሱ በጣም በሚያምር ልብስ ጥቁር ክሊፖን ክራቫትና የዝናብ ካፖርት ለብሶ ነበር። መልኩ የአርባዎቹ አጋማሽ ጨዋና የተረጋጋ ነበር። ይህ መካከለኛ እድሜ ያለው ሰው የፈጸመው ድርጊት የአሜሪካን ህልምና የኤፍቢአይን ብቃት ለዘላለም የሚፈታተን ይሆናል። አውሮፕላኑ ቦይንግ 727 ወደ ሲያትል ጉዞውን ሲጀምር ኩፐር ባርበን ብስኩትና 7 አፕ አዘዘ። ከዚያም የበረራ አስተናጋጇን ፍሎረንስ ወደ መቀመጫው ጠራት። በትህትና የሰጣት ማስታወሻ የሚከተለውን መልእክት ይዟል። ቦምባን ሻንጣን ከፍተህ አሳየኝ ካልሽኝ ሽቦችና ቀይ ሲሊንደሮችን ታያለሽ። የበረራ አስተናጋጇም በድንጋጤ ወደ አብራሪው ክፍል መልእክቱን አስተላለፈች። የኩፐር ጥያቄዎች 2 ናቸው። 200,000 በጥሬ ገንዘብ በ$20 ኖትስ ብቻ፣ 4 ፓራሹቶች፣ 2 ዋና እና 2 የመጠባበቂያ። ሲያትልም ሲደርስ አርፎ መለቀቅ። ጥያቄዎቹ ተሟልተውለት ሁሉንም ተሳፋሪዎች በሰላም ለቀቀ። ይህም ለጊዜው የእርሱን ስብና አንታይ ሂሮ እንዲመስል አደረገው። አሁን የነበሩት በአብራሪ ክፍል ውስጥ ያሉ ጥቂት የበረራ ሰራተኞችና ኩፐር ብቻ ነበሩ። ኩፐርም አብራሪውን አውሮፕላኑን ወደ ሜክሲኮ ከተማ እንዲያቀና አዘዘ። ነገር ግን በሬኖ ኔቫዳ ነዳጅ ለመሙላት ማቆም እንዳለበት ተስማማ። በረራው በዝቅተኛ ከፍታ ወይም 10,000 ጫማና ዝቅተኛ ፍጥነት እንዲሆን አዘዘ። ይህ የአቪዬሽን ልምድ ምናልባት ወታደራዊ ባክግራውንድ እንዳለው አመላካች ነበር። ስለ ቦይንግ 727ም ልዩ የኋላ መረጃ ነበረው። አውሮፕላኑም ከሲያትል ተነስቶ ወደ ሬኖ በሚበርበት ጊዜ ኩፐር ሰራተኞቹን ወደ ኮክፒት እንዲገቡ አዘዘ። ምሽት 8:24 ላይ በደቡብ ምዕራብ ዋሽንግተን በኃይለኛ ዝናብና አውሎ ንፋስ ውስጥ እያለ የኋላውን በር ከፈተው። $200,000 የያዘውን ቦርሳ ከራሱ ጋር አስሮ 2 ፓራሹቶችን ይዞ ከቦይንግ 77 ጀርባ ወደ ጨለማውና ቀዝቃዛው የፓሲፊክ ሰሜን ምዕራብ በረሃማ ስፍራ ዘሎ ጠፋ። ኤፍቢአይ ወዲያውኑ ኖርጃክ ወይንም ኖርዝዌት ሃይጃኪንግ የሚል ኮድ ሰጥቶት ምርመራውን ጀመረ። ፌደራል መርማሪዎች ለ45 ዓመታት ያህል በመቶዎች የሚቆጠሩ ተጠርጣሪዎችን መርምረዋል። ነገር ግን ኩፐርን ወይንም አካሉን አላገኙም። ይህም በኤፍቢአይ ታሪክ ውስጥ ትልቁ ያልተፈታ የአየር ላይ ወንጀል ሆነ። በ1980 ዓ.ም ከዝላዩ ቦታ ብዙም በማይርቅ በኮሎምቢያ ወንዝ ዳርቻ 5800 የበሰበሰ ገንዘብ በአንድ እጅ ተገኘ። ይህ ገንዘብ ከኩፐር የተሰጠው ገንዘብ ጋር ተሳምዶ ነበር። ይህ የሚያሳየው አብዛኛው ገንዘብ ማለትም 194,000 በላይ አሁንም የጠፋ መሆኑ ነው። ኩፐር የተወው ክሊፑን ከረባቱ ብቻ ነበር። የኤፍቢአይ የዲኤንኤ ምርመራ አድርጓል። በጥናቱ ላይም የብረት ቅንጣቶችን እና ሌሎችን ብርቅዬ ማዕድናት ተገኝተዋል። ይህም ኩፐር ከኬሚካል ኢንዱስትሪ፣ ከብረት ማምረቻ ወይንም ከአውሮፕላን ማምረቻ ጋር ግንኙነት ሊኖረው እንደሚችል ይጠቁማል። ኤፍቢአይ በርካቶችን ቢጠረጥርም ማንንም ግን በይፋ አላረጋገጠም። የዲቢ ኩፐር ወንጀል የአቪዬሽን ደህንነትን ታሪክ ለዘላለም ለወጠ። የብረት መመርመሪያዎችና የሻንጣ ፍተሻ በሁሉም አውሮፕላን ማረፊያዎች ግዴታ ሆኑ። ቦይንግ 727ን ጨምሮ ተመሳሳይ አውሮፕላኖች ላይ በበረራ ወቅት የኋለኛው በር እንዳይከፈት የሚያግድ ኩፐር ቫን የተሰኘ መሳሪያ ተገጠመ። በ2016 ዓ.ም ኤፍቢአይ ጉዳዩን በይፋ ዘጋው።
ዲቢ ኩፐር የተረጋጋው ሲጋራ ጨሹ የንግድ ሰው ማንነቱ ሳይታወቅ ገንዘቡ ሳይገኝና እጣ ፈንታው ሳይረጋገጥ ቀረ። የመጨረሻው ድምዳሜ ዲቢ ኩፐር በአሜሪካ የሕግ ማስከበር ታሪክ ውስጥ ብቸኛው ግለሰብ ሲሆን አውሮፕላን ጠልፎ ገንዘብ ተቀብሎ በፓራሹት ዘሎ ጠፍቶና ለዘላለም ከፍትህ የራቀ እሱ ብቻ እንደ ፍጹም ወንጀለኛና የዘመናችን አፈ ታሪክ ሆኖ ቀጥሏል። በጥቁር ከረባት የተጀመረ በብርድ ሌሊት ውስጥ ያለቀ የፊልም አይነት ዘረፋ